ቤታዮ ቤታዮ ፍቅር ናት እኮ። እንዴት ነሽ? አንቺ ግን በዚህ መልክ አለማምደሽን በኋላ በዚህ ከዚህ መልክ ጋር በፍቅር የሆነ ነገር እየተጣጣች ስለነበረ ነው። ይሰማል ቴዲ? በቃ ሰጥቷት የተበላሸው ማለት ነው። ይሰማል። ቤታ እንዴት ነሽ? ቴዲ እኔ ይሰማኛል። አይሰማሽም? አውቆ ነው አውቃ ነው ቴዲ። ይኸው አየህ፣ ቅድምም ሃይደርን ድምጽ እንደዚህ ነው የሆነበት። ይሰማል? የኔ ድምጽ ይሰማኛል፣ ያንቺም ይሰማኛል። የስልኳን ድምጽ ተጨምረው እኔም አንዴ ተሸውጄ አይሰማም። ወጥቼ ቴዲ የምትሰማኝ ከሆነ ማለት ነው ተመልሼ ልላክልክ። እንዴ ቆይ ሲውል ላስገባት እሷ ከተሰማችኝ አንዴ እየተሽከረከረኝ ሂዊ ማሪ ትሰሚኝ? እሰማሻለሁ እኔ ማወራው አንቺ እስኪ አውሪ። ሚውት አድርገውሽ ነው። ቆይ እሺ መልሼ ማርያምን እኔ ምንም ነገር አልሰማም። ጋይስ ይሰማችኋል? መጀመሪያ አካባቢ ድምጻቸው መጥቶልኝ ነበረ። መጀመሪያ አካባቢ ድምጻቸው መጥቶልኝ ነበረ። ከጎን ድምጽ ስጩ ቴዲ እያለሽ ነው ሲል ከጎን ሰጠዋለሁ። ጠላት ድርቅ ይበል ድምጽክ ኩልል ብሎ መጣ። አገርም እንደዛ ይሆንብኛል። የሆነ እየነገረሽ ነበር ከጎን ድምጽ። እኔ ምን ሰማችሁ? እዚህ ቴዲ አሁን የት አለ ጥሩ ስላቸው የእናንተ ዝግ ነበር ብቻውን ነው ብለውኝ ነው። ጨምሪ ብለው ከጎን ጨምሬ ነው። ቴዲዬ እንዴት ነህ? እኔ የምልሽ ይሄን ፊት ግን ለምጄ ማንን እየመሰልሽ እንደው ታውቂያለሽ? አንድ ነገረ ፈጅ ሰው እያለ እኛ ሰፈር ዝም ብሎ አይናዋሽ ቁም ነገር አንድ ሰው እያለ ጨመዳ የሚባል ሰው እኔ ከጨመዳ ጋርማ መመሳሰል የተሻለ ቤታ ነው። እና ሰውየው ባህሪው መሰለሽ ቀበሌ ውስጥ ነው የሚሰራው። መጥሪያ በኪሱ ይዞ ነው የሚዞረው። እና ለክፉም ለደግሞ አይናዋሽ ካላማረ ለቤታየው ብሎ እዛው መጥሪያ ይሰጥሻል። እሱ ነው የመሰልሽ። ቅድም እንኳን አነሳሁት እሱን ከመመስል ያሉ ባልተኛ በየቀበሌ ወሬ የሚያቀብል ጆሮ የሚጠባ ሰው ከመመስል እንኳንም አወለቁትኝ። እሺ እንዴት ቴዲ? አለሁልሽ። እንዴት ነሽ? ደህና ነኝ። እንዴት ነህ? ምን ላይ ነበራችሁ? አሁን ደግሞ ምን መስልሻል መሰለሽ? አሁን ማያ ከሊፋ እንደ አንዴ ፀጉሬ እንደዚህ አድርጌች ማያ ከሊፋ ነው ማያ ከሊፋ የምትለዋን መሰልሽ? ቆይ እስኪ ቆንጆ ነገር ላ እንደዚህ ይሻሉ እንደዚህ ቆንጆ ትሰራል። ምን ማድረግ ይቻላል እንግዲህ ያው ስልኩም ተከፍሎበታል። በዶላር የሚወጣው ህዝቡም ጥሩ ነገር ማየት ላይ ይፈልጋል ብዬ ነው ቆንጆ ፍቅር ያደረኩት። ነጣ ብዬ ልምጣ ብዬ ነው። ቴዲ ትረዳኛለህ? የሆነ ላብራቶሪስ ቁጭ ብለሽ የሆነ ነገር እየቀመምሽ ያለሽ ኬሚስትሪ ነው። እና ታዲያ እስካሁን እየቀመምኩ አይደል እንደ ቁጭ ብዬ። ከዚህ በላይ ምን አለ? እዚህ መዝገብ ላይ ጥርስ የተነከሰባቸው ሰዎች ናቸው የተመዝግበው ያሉት። አረ የለም። እኔ አንድ ጊዜ በቃ ገደልሽኝ እኮ እያነበብሽ ስትሳደቢ እንዴ አሉ እኮ መዝገቤ ላይ። አሁንማ ቀርቷላ። ኖትስ ላይ እንትን ላይ ስልክ ላይ እኮ ይቀመጣል እኮ ቀረ። ድሮ በመዝገበ ቃላት ነበር በቁጥር አንቀጽ ጽፈ። አሁን የለም በስልኬ ነው ቁጭ እላለሁ። እስኪ ዛሬ ፔጅ ስንት ላይ ነው ያለው ይታያል። ገበየው መገርሳ መቀጥቀጥ አለበት። ገበየው መገርሳ ይቀጠቀጣል። ከዛ በኋላ ማናለች አንጥፎ ለማኛ እንደዚህ ያለ በቃ ስም እያወጣን ነው የምንቀጠቀጠው። ለሰሞኑ ግን ትቻለሁ ቅጥቀጣ ስራ ላይ ነው። ጀግና እንዲህ ነው ራስሽን ማስከበር። ምን እናርግ ታዲያ? ምን እንታል? የስራው ባህሪ ነው። ቦታ ሳይ ይቅርታ ቴዲ አስታውሻለሽ? የሆነ ሰዓት ላይ እኮ እኔን እኮ ጠይቀሽኝ ነበር። ቴዲ እባክህ እየሰደበው አስቸገሩኝ ልስደባቸው ስልሽ ንጁ ምናምን ስልሽ በቃ አንተ ካልከኝማ ብለሽ ከዛ በኋላ አላየም እንዲ አርበድ ብቻ ከባድ ነው። አንተ ግን አትሳደብም፣ ደስ ይላሉ። ለነገሩ ወንድ ልጅ ምን ይሳደባል? እኔ የኔ ስታይል የተለየ ነው። እኔ ስታይል አሳስቼ ነው። ወይ ባለፈው ወይ የሰራዊት አምላክ ያለ እንደ አንድ ስለ ቲክቶክ እንዳታወራብኝ ቴዲ። አንዲት ነገር እንዳታወራ። መቼ ዕለት ባራተወኝ መቼ ዕለት የሆነ ነገር አውርተህ አይ ቲንክ እኔ ያልሰማውም ልብ ብዬ ከጆሮ ያልሰማውም መሰለኝ ተነካክቶ ቴዲዬ የሆነ ነገር ያነካካው ነገር አለ መሰለኝ። አቶ ፓስተር ዮዳብ ሲሄድብን ያደረው ያለው አሁንም ቴዲዬ ተሳስተን ስም እንዳያዳልጠን እሺ
ሰው እናጠራ። እሺ እኔ አንድ ቀን አጀንዳ አድርጌው እኔማ ላስታርቅ ነበር አልተሳካም እንጂ እንዴ ብስማ ከኔ ጋር እንደ ለመታረቅ እንዴት ያስባል? አንደኛ እኔ በነገሮች ላይ እኔ በጣም ሎያል ልጅ ነኝ። አሁን ጓደኛ ካረግሽ ነገ አንቺ የሆነ ነገር ምስጥሩ አለኝ ምናምን የምሳደብ ልጅ አይደለም። እኔ በጣም ሪያል ብለው ፍሬንድ ካረግሽ ግን ቴዲ አሁን እሱ ባለው ነገር አላውቅም። ላይ ሁለታችሁ ማላችሁ ያለው ነገር አላውቅም፣ ግን እሱ ያለው ነገር የሆነ ነገር አለ። እንደዛ ከሆነ ስተት አለብህ ብዬ ነው የማምነው። አንተም ደግሞ የእሱ የሆነ ነገር ተናግሯል። ምን ላውራው ችግር የለውም። መቼ ደግሞ ነገር ይዛ እየመጣች እንዳይሉ ደስ ያለሽ ታን ችግር እኔ ምንሽ ልጁ አሁን እግዚአብሔር ምስክሬ ነው። ብሎክ ካደረኩት እግዚአብሔር ነው ምንሽ አመት ሆኖኛል። እኔ አሰላሳይ ይችላል መች ብሎክ እንዳደረኩት አይቼው አላውቅም። ግን በሆነ አጋጣሚ አሁን ስሙ ወይ በተባራሪ ምናምን ሲነሳ ስሜ ተጠርቷል ምናምን ብሎ ወይ እሱን አታክ ለማድረግ የተቀመጠን ይመስላል። ብዙ ጊዜ ኮንተንት የሚፈልገው እንደዛ ነው። እና ምናልባት አላውቅም እንጂ በተረፈ አላውቀውም። አቀኝ አንዴ በግሩፕ አድርገው ለሶስት ነው ለምናምን አውርቶኛል። ከዛ ውጭ አቀኝ አላውቀውም። እሱ ግን እሱ ያለው ግን በሌላ ነው። እኔ አሁን ስሰማው ያለበት ነገር አላውቅም። ሁለታችሁም ምን እንዳላችሁ ሄዱ። ግን እሱ ያለው ምንድነው ፍርድ ቤት ድረስ አቁሞ ሲከሱኝ አብሮ የነበረው ምስክር ውስጥ ነው እንደው አብሮ የነበረው እሱ ነው ብላ እኔ ጻፉላት እስኪ። እኔ እንደዚህ አይነት ነገር ውስጥ የምገኝ ልጅ ነኝ። ጻፉላት እስኪ። እኔ እንጃ ቴዲዬ ይሄ የቲክቶክ ላይ ለእኔ እኔ ተቀየምኩትኝ በዛ ነው። እኔ ፍርድ ቤት ድረስ ያቆሙኝ እሱ ያቺ ባለፈው ቆሻሻ ዝምባ መልካት እሷም ነበረች አብረው ለዛ ነው የተቀየምኩት አለ። ኧረ በመድኃኒዓለም ጭራሽ ይኸውልሽ ምን አለ መሰለሽ እዚህ አሁን ቲክቶክ ላይ ሶሻል ሚዲያ ላይ የተለመደ ባህሪ አለ። 10 ጊዜ ይቀደዳል፣ 10 ጊዜ ይሰፋል። እንደዛ በእነሱ አይኑ ነው የሚያየኝ። እኔ እንደዛ አይነት ልጅ አይደለም። ምን ላረግ ጉዳዩ ምን እንደሆነም አላውቅም። ሲጀመር ይሄ በቃ በራሱ በኢማጂኔሽን የሚፈጥረው ነገር ነው መሰለኝ። ወይ ከአንቺ ጋር አንድ ሰው ከተጣላ ከአንቺ ጋር ከተቀመጥኩኝ እነሱ ላይ የምናደባበት ወይም ደግሞ ከተጣላሽው ሰው ጋር አሁን አንዷ ብትጣያት ከአንቺ ጋር ካየችኝ እሷ ላይ ማደባባት ይመስላችኋል። እና በታሪክ አሁን ለምሳሌ የዮኒ ማኛ እዚህ ጋር አለ። ሌላ ነገር ነው ያወራነው። ዮኒ ማኛ ጋር የዮኒ ማኛን የማይወድ ሰውዬ ቤቱን ይከፍትና እሱ ላይ እያደባን ይመስላል። ግን የሚያውቁኝ ሰዎች ከኔ ጋር አብሮ የነበሩ ሰዎች እንዲህ ያለ የተለከሰከሰ ነገር ላይ እንደማልገኝ ያውቃል፣ በጣም ያውቃል። እና ዝም ብሎ የፈጠረው ነገር ነው። እንደው በምን ተናገርከው ሲሉት በቃችን እንትን ልበል ብሎ ነው እንጂ የታቀኛል። እኔ አሁን በምን አምናለሁ መሰለክ አንዴ ምን ሆነ መሰለሽ ይሄ ልንገርሽ፣ ሪከርድ የሆነ ነው። አንዴ ምን ሆነ መሰለሽ በጣም የደበረኝ ፓርት ማለት ነው። የሆነ ቤት ገባሁኝ ገና የዛሬ 3 ዓመት 4 ዓመት ነው። ስገባ እሱም ነበር። ይሄን በጣም የሚያውቁ ሰዎች ያውቃሉ። እና ፕሬዚዳንት ማሚ የሚባል ታውቂያለሽ? እዛ ገብቼ የሆኑ ጥይት ያወራን እያለ ቆሰቆሰኝ ማለት ነው። ከዛ ደነገጥኩ። እኔ እንደዚህ አይነት ነገር ሲናገር ሰምቼው አላውቅም። ለመጀመሪያ ጊዜ አይዶን ቃሉን ብናገር አይዶን ሰው ሊሸማቀቅ ይችላል። እናትን እንዲል አድርጋታል። ፐብሊክ ሪከርድ ነው። እናትን እንዲል አድርጋታል። ኖ አሁን ያልሽው ይወዳ የሚባለው እናትህን እንዲል አድርጋታል። ይሄ የሚያቅስላታል። ዘን መመለስ አለብኝ፣ ሪታይሬት ማድረግ አለብኝ። ገባሻ? በሰዓቱ ማለት ነው። ዘን መለስኩለት ያለውን ማለት ነው። እኔ በሌላ መንገድ ተመለስኩኝ። አሁን አንድ ሰው እናቴን ሰድቦ እንዴት አድርጌ መመለስ እንዳለብኝ ልትነግሪኝ አትችይም። እኔ መመለስበት የራሴ መንገድ ይኖረኛል። ዋንስ ቀይ መስመሬን ካለፍሽ የራሴ መንገድ አለኝ። ለእግዚአብሔርና ለትላልቅ ሰዎች አእምሮ ብዬ እንጂ በአምስቱም አቅጣጫ ማንም ጋር የሌለ ሚሳይል እኔ ጋር አለ። እንደውም የትም ያልተነገሩ ስድቦች አሉ እኔ ጋር ተፈለገ እና ዘን ከዛ በኋላ በምን ይጫወታል መሰለሽ? ከዓመት በፊት የነበረ ነው። ሚስቴን ሰድቡ ምናምን ይልሻል። ቤታ እኔ አሁን አንቺን ስተችሽ ሚስቴ ባክግራውንድ ላይ ሆና እሰይ በላት አዎ ምናምን የምትል ከሆነ አንቺ ምን ላይ ስትሰጪ ለእኔም ለሚስቴን ብትሰጪ ትክክል ነሽ? ትክክል አይደለሽ? እንዴት ሄዲ
ለምሳሌ እኔ ከሚስቴ ጋር ሆኜ አንቺን ብናገርሽ ወይም ደግሞ አንቺን ስሰድብሽ ሚስቴ ልክ ነው ሁለት ሰዎች ሆነው ሁለቱም ሰዎች የስ በል ምናምን እያሉ ከኋላ እያጋጋሉ ካሉ ለሁለቱም መመለሳቸው ፊቸሪንግ ትገባለች። ላይክ ኤግዛክትሊ ፊቸሪንግ ትገባለች። ወንዶች ሴቶችን ሲሳደብ ሰውን ሲሳደብ ዘን እንዴት መመለስ እንዳለብኝ ልነግረኝ አይገባም። ፊቸሪንግ ከገባች የዛሬ አንድ ዓመት ከምናምን የነበረ ነገር ነው የምነግርሽ። መልስ ስሰጥ ለእሷም ጭምር ነው መሆን ያለበት እንጂ አሁን አንዳንዱ መጥቶ ሚስትን ልምትናገራል። ሚስትን እንዳልናገር ከፈለግ በግል ተጣላኝ ፌርኖር አማራ ነኝ ብዬ እንደ አማራ ግሩፕ አልሰበስብብም፣ ወይ ስልጤ ነኝ ብዬ ከስልጤ ጋር አልነካካም፣ ወይ ኦሮሞ ነኝ ብዬ ኦሮሞን አላስተባበርብም። ቴዲ ብለህ በግል አናግረኝ። አንዳቸውም በራሳቸው አይቆሙም። አብዛኞቹ አይተሽባቸው ከሆነ ወይ ሊያጣሉ ሲፈልጉ አማራ ጠልነ፣ ኦሮሞ ጠልነ፣ ትግራይ ጠልነ፣ ኦርቶዶክስ ጠልነ፣ ጴንጤ ጠልነ፣ እንትን ጠልነ ይሉሻል። እኔ ማናገርህ በግል ነው። እሱ ከሚስቱ ጋር ሆኖ ከሰደበኝ ከሚስቱ ጋር ነው መመለስለት ፔሪድ። ይሄ ግን ከዓመት በፊት የሆነ ነገር ነው። ትክክል ነው ማለት እኔ አሁን በራሴ ከጠየቀኝ እሱን ቢጠይቀኝ እኔ አንድ ሰው ከሰደበኝ አላልፈውም። ዝም በይ ብትባል አላልፈውም። መልስ የስድቡ ወይም ደግሞ የመላለሱ ልዩነት ሊኖር ይችላል። በደንብ አድርጌ ልመልስልሽ እችላለሁ፣ በስድብ ልመልስልሽ እችላለሁ፣ በዘዴ አድርጌ ልመልስልሽ እችላለሁ። ግን ማንንም ሰው ጸጥ በል አልልም። ሌላም ደግሞ አሁን እኔ ለምሳሌ ከሆነ ሰው ጋር ተጣልቻለሁ ሰሞኑን። ከዛ አብራ የምታሸረግድ ከጀርባ አለች የምታስወጥስ ያየሻት ያ ተሰርታ እንዲህ ብላ ምን ይገር ከስር ታለቀልቃለች። ከዛ አየዋት አገኘዋት አይደለ ቴዲ አብረ ከምን ጋር ያለ በርበሬ አብረ ተወቀስ ነው ወቀት ታበረ አብሬ ወቀት ገባ ካለ አብሬ ወቀት ከኋላ ለምን አልነኳት አልደረስኩባት ለምን ታሸረግዳለህ ብዬ መተዋትኛ አብሬ ማለት ነው። እንደዚህ አይነት ኮሜንት ሌላው ደግሞ ምን አለ መሰለሽ እናንተ የመስማማት እንትን የላችሁም። ላይክ አሁን እዚህ ቲክቶክ ላይ በጣም ብዙ ታየ ቴዲዬ በጣም ብዙ ሰው ተጣልቶ ተታርቋል፣ ተጣልቶ ተስማምቷል ምናምን። ከዮዳብ ጋር የመስማማት ነገር የላችሁም ነው? እኔ ከእንደዚህ አይነት ሰው ጋር ለመስማማት አይደለም አንድ መድረክ ላይ እንደው አይ ዶንት ኖ ስለ ነገ አላስብም። አንደኛ እኔ እንዳልኩሽ እኔ በመርህ የምንቀሳቀስ ነው። አሁን ለምሳሌ ሚስጥሬ ብለሽ ከነገርሽኝ የሆነ ነገር ኢቭን ራስሽን ተጠራጠሪ እንጂ እኔ በጣም ሰው አከብራለሁ ብዬ አስባለሁ። ባላከብር እንኳን ለማክበር ምን ለማመድ ብዬ ነው። እነዚህ ቲክቶክ ላይ የምታያቸው አብዛኞቹ የሚታረቁሽ ነገ ሊያዋርዱሽ ነው። የመጨረሻ ባለጌ ታውቂያለሽ። እንደዚህ አይነት ሰው ምን ያደርግልኛል? ያው ከኔ ጋር አንድ ላይ ቁጭ ብሎ የሚያወራው ምን እንዳይሆን ምን የሚያገናኘኝ ነገር አለ? አመት አላየሁትም። እሱም እንደዛ ነው ብሎ ካረጋው በሌላ ነገር ላይ እኔ አሁን እውነት ለመናገር የዛን ቀን እግዚአብሔርን ልብ አላልኩኝም። አሁን እሱ ያለው ምንድነው እኔ ሰው ከደረሰብኝ ከዚህ በኋላ ሰው እኔን ካልነካኝ አልነካም ትቻለሁ። እንደ በፊቱ አይደለም። እሱ ያለው ነው የሚለው እንደ በፊቱ አይደለም። በፊት ላይ ወይ ለሰው ጣላል ወይ በማያገባኝ ገብቼ ነው። አሁን ላይ ግን ያለኝ አመለካከት ሰው ካልደረሰብኝ አልደርስም። ስሜ ግን ከተጠራ አቤት ወዴት እንዴት ብዬ መልሳለሁና ኮንተንቱ ነው በቃ ያ ኮንተንቱ ከሆነ እኔ እንዴት እንደማደርግ አውቃለሁ። አሁን እኔ ሰው ሲያስቀይመኝ እንዴት እንደማዋረድ አውቃለሁ። እንደዚህ አሁን ባክ ኤንድ ፎርዝ በመመላለስ ከሆነ ማለት እሱ ይመቸዋል፣ እየተካነበት ነው ስፔሻላይዝ ያደረገበት ሊሆን ይችላል። ግን እናቱ የወለደችው ማንም ሳልደርስበት ከደረሰብኝ እንዴት እንደምሰብረው አውቃለሁ። ቀን ጠብቄ ጅሎች ናቸው ከተሳስቶ ይመጣልሽ የገለፈጠ ዘን እኔ የገለፈጠ ሲመጣ መረሳ ልጅ አይደለም። እኔ በመረኗ የምንቀሳቀሰው። በተረፈ ግን እዚህ ቲክቶክ ላይ ሰው ሊመሰክር ይችላል። ማንም ላይ ሳይደርሱብኝ ደርሻለሁ። እያንዳንዱ የመለስኩላቸው ሳነካቸው፣ ያውም ደግሞ አንዳንዶቹ እያከበርኳቸው የሰደቡኝ ናቸው። እሺ ምን ታደርጊያለሽ? አንዳንዴ እኮ ሳትወጂ በግድሽ አንቺን መሳደብ እንደምትችይ ማሳየት ነው። አሁን በነገርሽ አላውቅም የሚመጣው እኔ አንተ ይገባል መቼስ ቴዲ። ግን እኔ አሁን ላይክ መስማማታውን ግዴታ ቴዲዬ ና እኔ ቤት ግባ ዮዳብ ና ግባ አይሆንም መቼስ። ተላልሰ እዛ ደረጃ ደርሰህ እኔ ራሱ እኔ በዚህ አቅሜ እንኳን ሼም ይዘኛል ቴዲ። ላይክ አንዳንዴ ይቅርታም ታርግ ጊዜ እንትን የምትለዋለህ አንዳንዴ ምክንያት ይኖርሃል እና